ትሁት ያመረረች ዝምታዋንም ሰበረች። አቶ ገዙ ላይም የገዛ ሽጉጡን አንስታ ደቀነችበት። በልጄና በቤተሰቦቼ ህይወት ከመጣህ በፍጹም ዝም ልልህና ላሳልፍህ አልችልም በማለትም በሚያሳዝን ሁኔታ ተኮሰችበት። አቶ ገዙ እባክሽን ተረጋጊ ቢላትም ትሁት ግን ልትረጋጋ አልቻለችም። ናቲና ወይዘሮ አለምነሽም እንግዲህ ተገናኙ። ናቲ እናቱን ሲያያት የመጨረሻ ደነገጠ። ይሄ ነገር እውነት ነው ወይ ማለትም ጀመረ። ትሁቴ አሁን የመጨረሻ ስለተበሳጨች አቶ ገዙ ላይ ሽጉጡን ደቅና ከልጄና ከኔ ህይወት ትወጣለህ፣ የገዛ ልጅህን ስታሰቃይ ኖረህ አሁን ደግሞ ወደኔ ልትመጣ አትችልም በማለትም አለበለዚያ ደግሞ ይፋ አውጥቼ ለፖሊስ እናገራለሁ ስትለው ተረጋጊ እያለ ልመናውን ቀጠለ። በዚህ ሰዓት ይሄን ያየችው ቤቲ እግሬ አውጪ በማለትም ከጦርነቱ ቀጠና ለመውጣት ሩጫዋን ቀጠለች። አሁን ናቲ እናቱን በማግኘቱ አቶ ገዙ ትሁትን ለመጉዳት በሚያደርገው ጥረት ትሁቴ ግን አሁን ላይ ነቄ ብላበት አስቀድማ ከዚህ በኋላ ዝም ብዬ የማይህም ሆነ የምሰማ ሰው አይደለሁም፣ አንተ ማን ስለሆንክ ነው ይሄን ያክል የሰውን ህይወት ጨለማ የምታደርገው በማለትም እንግዲህ ተስፋ በመቁረጥና ዝምታዋን ሰብራ አቶ ገዙን እያስፈቃየችና እያስፈራራችሁ ትገኛለች። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ በያላችሁበት ይብዛልኝ እያልኩኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ድረስ ተከታተሉኝ። ትሁት ቀጣይ ፓርቲ ይዘንላችሁ መጥተናል። እንግዲህ እጅግ በጣም በሚያሳዝን ሁኔታ ትሁቴ ዛሬ ዝምታዋን ሰብራለች። እንዴት እንደዚህ ልታደርግ ትችላለህ? አንተ ማን ሆነህ ነው ህይወታችን እንደዚህ ምስቅልቅሉን የምታወጣው? በማለትም በንዴት እንግዲህ አሁን ላይ አቶ ገዙን እዳውን እያሳየችው ትገኛለች ትሁቴ። አቶ ገዙም ተረጋጊ ቢላትም ትሁት ግን ከዚህ በላይ በልጅ የመጣን ሰው በምንም አልረጋጋም፣ የሚመጣውን ነገር ደግሞ እጋፈጠዋለሁ በማለትም ትሁት እንግዲህ ተስፋ በመቁረጥ ላይ ስላለች አቶ ገዙን የገዛ ሽጉጡን ደቅና በቁሙ እያሸናችው ትገኛለች። በዚህ ሰዓት ምን ማድረግ እንዳለበትና እሷን እንዴት ማረጋጋት እንዳለበት ግራ የተጋባው አቶ ገዙ ኧረ ትሁቴ ምን ሆነሽ ነው ሲላት የሆንኩትንማ እኔ አውቃለሁኝ፣ ስለዚህ የተኛውን ነብር ነካክተው አደረጉት አውሬ እያለችም እንግዲህ ትሁት የመጨረሻ በልጄ ላይ ለመጣ ሰው ምንም ድርድርም ሆነ ምንም ርህራሄ የለኝም በማለት እንግዲህ ትሁቴ እውነታውንና መራራውን ነገር አውጥታ አቶ ገዙን እያስፈራራችው ብትገኝም ቤቲ ግን በሚያሳዝን ሁኔታ እግሬ አውጪ በማለት ፈርጥጣ ከዛ ቦታ ሂዳለች። ከጦርነቱ ቀጠናም ራሷን ለማውጣት በሩጫ በመውጣቷ እጅግ በጣም በሚያሳዝን ሁኔታ ትሁቴ የመጨረሻ ተስፋ በመቁረጥ ላይ ስላለች ማንንም ሰውም ከዚህ በኋላ ልፈራም ሆነ ልጨናነቅ አልችልም፣ ምክንያቱም የማይገባውና የማይረዳ ሰው ፍጹም ልጨነቅለት ስለማልችል ነው። ከዚህ በኋላ ከልጄ ላይ ዓይንህን አንሳ፣ አለበለዚያ ገና ብዙ የተደበቁ ጉዶች አሉ። የቀድሞ ሚስትህን ስታሰቃይ የኖርከው አሁን ደግሞ ለህፃናት ዝውውር እንዲሁም ደግሞ ህፃናትን ለቢዝነስ ስትል እየጎዳህ እንደሆነ ይፋ አወጣዋለሁ ስትለው አቶ ገዙ የሚሆነው ነገር ግራ ገብቶ ተንበረከከ። ምንም አማራጭ የለውም። አሁን ላይ ናቲና እናቱ እንግዲህ በመገናኘታቸው እጅግ ከምንም በላይ ደስተኛ ናቸው። ናቲ ግን ደግሞ ትሁትን ዘወር ብሎ ሲያያት ከአባቱ ላይ ሽጉጥ ደግና እያስፈራራችው እንደሆነ ሲያይም ምን አርጎሽ ነው ሲላትም አባትህ በልጄና በቤተሰቦቼ እያስፈራራኝ ነው ያለው፣ ስለዚህ እኔ ደግሞ በፍጹም አልፈራም፣ ሆነ ከዚህ በኋላ ምንም የሚጎዳኝም ነገር እንደሌለ አስረግጬ ልነግረው ነው ስትለውም እባክሽን ትሁቴ ተረጋጊ እባክሽ ቢላትም በፍጹም ልረጋጋ የምችልበት ነገር የለም፣ ከልጄ ላይ እጁን እስካላነሳና የቤተሰቦቼን ደህንነት እስካልጠበቅኩ ድረስ ገና ብዙ ጉር ስላላቸው እኔን እመኑኝ፣ ለህግ አሳልፌ ከሰጠሁ በኋላ ምን ማድረግ እንደምችል ራሴን ጠንቅቄ አውቃለሁኝ። ይቺ ደግሞ ሚስት ተብዬዋ አረመኔ ከዚህ በኋላ እኔን ከፍ ዝቅ የምታደርግበት ምንም ምክንያት የላትም፣ ማንንም አልሰማም በማለትም ትሁቴ እንግዲህ በሚያሳዝንና ተስፋ በመቁረጥ ስሜት ምክንያት አሁን ላይ ሁላቸውንም እዳጉዳቸውን አወጣዋለሁ በማለትም እየተናደደች ብትገኝም እናቲም እመኝኝ እኔ ካንቺ ጎን ነኝ፣ ስለዚህ ሁላቸውም ዋጋቸው
ሰላማቸውን ያገኛሉ። አንቺ ብቻ ተረጋጊ ቢላትም በአሁኑ ሰዓት ትሁቴ ልትረጋጋ ስላልቻለች አቶ ገዙም በቁሙ እንግዲህ እያስቦካችሁ ትገኛለች። አሁን ላይ እንዴት ምን ማድረግና ወደ መቀጠል እንዳለባት እንኳ ግራ ተጋብታ ጸጥ ብሎ እያለቃቀሰ እባክሽ ትሁቴ ተረጋጊ፣ የፈለግሽውን ነገር በሙሉ ይሆናል፣ እኔ ግን ማስቀደምን እንጂ የለመድኩት መቀደምን አልፈልግም ሲልም ከዛ ከት ብላ ሳቀችበት። አንተ አረመኔ ማናባክ ስለሆንክ ነው አንተ ሁልጊዜ የምታስቀድመው? ማስቀደም ብቻ ሳይሆን መቀደም እንዳለ እንድትለምድ አደርጋለሁ። ልጄን ነክተህ ከዚህ በኋላ የሚያጓጓኝ ነገርም የለም። ልጄን አንተ እኮ ነህ። ስለዚህ በልጄ የመጣ ባይኔ የመጣ ነው። ለልጄ ስል ብዙ ዋጋ ከፍያለሁ። ማንም ሰው ልጄን ደካማ ጎኔ እያደረገ ሊያሸማቅቀኝም ሆነ ሊያስፈራራኝ አይችልም በማለትም በልጄ ሊያስፈራራኝ የሚችል አንድም አካል የለም፣ ሊያስቆመኝም የሚችል አንድም የለም እያለች እንግዲህ ትሁቴ ተረጋጊ ብትባልም ግን ደግሞ በፍጹም ልትረጋጋ ያልቻለችበት ምክንያት ይሄ ነው ማለት ነው። እንግዲህ ናታል እናቱን በጉልበት ቢያገኛትም አቶ ገዙ ትሁቴን እደፋሻለሁ እያለ እንግዲህ ቪዲዮ እያሳየ ሲያስፈራራ ስለነበረ አሁን ላይ ልጁ አንቺ ነግረሽው ነው፣ አንቺ ባትነግሪው ኖሮ እናቱ በህይወት እንዳለች አያውቅም ነበረ። ሲቀጥል ደግሞ እዛ ቦታ ደርሶ አይገባም ነበረ። ስለዚህ ባንቺ ምክንያት ስለሆነ ልጅሽንና ቤተሰቦችሽን በቅርቡ ጠብቂ፣ ዛሬ ምን እንደሚያጋጥማቸው ሲላት በስተመጨረሻ አንተ ትዕዛዝህን ሳታሳልፍ በማለት እንግዲህ በማስፈራራ ላይ ሁሉንም ሰቃያ ስትገኝ ነገር ግን እሱኑ አንተኑ ሳትቀድመኝ ደፍቼ ልጄንና ቤተሰቦቼን ነፃ አውጥቼ እጄን ለመንግስት እሰጣለሁ አለችው ትሁቴ። ካንተ የባሰ ወንጀል የለብኝም ቅጣትም የለብኝም ስትልም ናቲ አንቺ ብዙ ተስፋ ያለሽና በጣም ጀግና ሴት ነሽ፣ ስለዚህ እሱን ለህግ ወንጀሉን አጋልጠን እኔም ከጎንሽ ሆኜ እናቴ የተደረገባትን ግፍ ምን ማድረግ እንዳለብን እንመካከር ሲላትም ናቲ ያመሃል እንዴ ልጄ እኮን አስቀድሞ ሊገልብኝ እየታገለ ያለው ምንም አያረጋትም፣ ካልሆነ ግን ውርድ ከራሴ ነው፣ እሱን አታውቀውም በፍጹም እሱ እኮ አውሬ ነው፣ ስለዚህ እኔ ሳልቀርበው ልጄንና ቤተሰቦቼን ስለሚቀርመኝ እሱን ማስቀደም አለብኝ ስትልም እንግዲህ ምንም ነገር እንዳያደርግ አሁን ላይ ናቲ ቀድመን አንቺ አትተኩሽበት እዚሁ እንዳለ ከዚህ ሳይወጣ ምንም ሳያደርግ ለፖሊስ እንደውል ሁሉንም ነገር መተው እንዲይዙትና በወንጀሉ እንዲጠየቅ እናደርጋለን እንጂ በፍጹም አንቺ እሱን ገለሽ ወንጀል ውስጥ ገብተሽ እስር ቤት እንድትገቢ አንደኛ አንፈልግም፣ አንደኛ ልጅሽ ትጎዳለች፣ ሁለተኛ ደግሞ እኛ እንጎዳለን በማለት ትሁት መለመን ጀመረ። ትሁቴ በዚህ ሰዓት እሺ በማለትም ተስማምታለች። ሌላው ቤቲ ደግሞ አሁን ላይ የናታልን ንብረት በእጇ ያስገባችው አረመኔዋና አንዷ መጥፎ ሴት ያቺ ከዚህ ወጣ የሄደችው ናት። ከጦርነቱ ቀጠናም ራሷን ለማግለል እየሮጠች የነበረችዋ፣ ስለዚህ እናትህንም ስትጨቁናት የነበረችው አንዱ አካል እሷ ናት። እሷን ደግሞ ዋጋዋን ማግኘት አለባት ስትልም መጀመሪያ የዚህን ወንጀለኛ እሱ ደግሞ ቀስ በቀስ ሁለቱ ምን አይነት አረመኔና መጥፎ ሰዎች እንደሆኑ ህግ አቆላቸው ነፃነታችንን የምናውጅበት ቀንና ይሄን ሲያካብቱ የነበረውን ገንዘብ በሰው ደም የሰበሰቡትን ገንዘብ ደግሞ እኔ ራሴ አንድም ዘለላ ሳይነኩት ወደ እናቴ እንዲመጣ አደርገዋለሁ በማለትም ጠየቃት። እሷም በዚህ ሰዓት ርህራሄ አድርጋ ገዙን ንቅንቅ እንዳትል አለበለዚያ ችግር ትፈጥራለህ ስትለውም እሱም እንግዲህ እንደተፋጠጡ ናቲ ለፖሊስ ደውሎ እዛ ድረስ እንዲመጡለት አደረገ። አባባንም ደውላ ኢንስፔክተርን ላክልኝ ብላ ትሁትም ስትነግረው እኔም ፖሊሱም እንደመጣለን አንቺ ብቻ ተረጋጊ ሲላትም ይሄው ናቲና እናቱ በመገናኘታቸው ልጄ ሊያጠፋብኝና ቤተሰቦቼንም ሊያጠፋ የተዘጋጀ ሰው ጋር ዛሬ ወይኔ ሞታለሁ ወይስ ይሞታል ስትልም ምን ተፈጥሮ ነው አላት አባባ። አንተ የምታውቀው ነገር ስለሌለ ስለዚህ ይሄ ሰውዬ በኔ እጅ ወይ ይጠፋል ወይ ደግሞ ልጄን እናቱን አተርፋለሁኝ፣ ስለዚህ ልጄንና እናቴን እሱን አፈር ደም አብልቼ እነሱን አተርፋለሁ፣ ወደ እስር ቤት እገባለሁ፣ ሁለቱን አትርፌ ከዛ በኋላ የተሻለውን እመርጣለሁ አለችው አባባን። በፍጹም እንዳትሳሳች የኔ ልጅ፣ ማድረግ ያለብንን ነገር እሱ በሰራው ወንጀል ለህግ አካል ተሰጥቶ ዋጋውን ማግኘት አለበት እንጂ አንቺ እንደዚህ አታድርጊ ቢላትም ትሁት ግን በመጨረሻም እንግዲህ ከአባባ ጋር በመግባባት አቶ ገዙ በወንጀሉ ይፋ ሆኖ ለህግ አካል ተሰጥቶ እንዲጠየቅም አደረጉት። በዚህ ሰዓት ትሁቴ እንግዲህ በመታስፈራራበት ህገ ወጥ መሳሪያ ነው በማለትም ሲከራከር ገዙ በፍጹም የራሱ ነው ሰው የማይጨርስበት ብላ